ሰላም ጤና ይስጥልኝ እንደምናችሁ የህብረታችን ፕሮግራም ተከታታዮች ይሄን ፕሮግራም ለምትከታተሉ ሁሉ እየተከታተላችሁ ደግሞ እዚህ ላይ በመናነሳቸው ሐሳቦች ላይ አንዳንድ አብሪ ሐሳቦችን ለምታካፍሉ ሁሉ ከፍ ያለ አክብሮት አለኝ እጅግ በጣም አመሰግናለሁ። አንዳንዶቻችሁም ደግሞ አስተያየታችሁን ስለምትሰጡ እጅግ በጣም አመሰግናለሁ። የምትሰጧቸው አስተያየቶች ለራሴ መማሪያ እየሆኑኝ ነው እያስተማሩኝ ነውና ወደፊትም እንደዚሁ እንድትቀጥሉ ጠይቃለሁ በትህትና። የዚህ ፕሮግራም ዓላማ ደጋግሜ እንደተናገርኩት አንዳንድ የመወያያ ሐሳቦችን ማጫር ነው ማንሳት ነው እና እምነቴ ይሄንን እየተከተሉ በተለይ የፖለቲካ ፓርቲ አባላት የሆኑ ወደ ኢትዮጵያ ፖለቲካ ውስጥ የሚሳተፉ ወገኖች የበለጠ ሐሳቡን እንዲመረምሩት ነው። የዚህ ፕሮግራም መነሻ ያልተመረመሩ ሐሳቦች ሄደው እየጠለፉ እየጣሉን አገረ መንግስታችንን አላረጋጋ ብለዋል። የህብረተሰብ ችግርም አልተፈታም። ዞረን እዛው ከችግር አረንቋ አልወጣንም። አንዳንዶቹ መተሳሰሪያ መርሆቻችን ሲፈተሹ እስከ ህገ መንግስት ያሉት ማለት ነው በፖሊሲም ደረጃ ሊሆን ይችላል በህግ ደረጃም እንደው ከዛም በታች ባሉ ህጎቻችን አንዳንዶቹን ስናያቸው ሳይመረመሩ ዝም ብለው ህግ ሆነው ይቀጥላሉና ያ እጅግ በጣም አደገኛ ችግር በህብረተሰባችን ውስጥ እየፈጠረ ነው ያለው። ስለዚህ የሀሳብ ጥራት ያለው መርሆ መቀረጽ አለበት። ህገ መንግስት መቀረጽ መቻል አለበት። አትሊስት ጥሩ ጥራት ያላቸው ህጎች እና ህገ መንግስት ካለን ከዛ ያፈጻጸም ችግር ብቻ ይሆናል ትግላችን፣ ዲሞክራሲ ችግር ብቻ ይሆናል ትግላችን እና ያንን ለመፍታት ደግሞ ቀለል ይላል ማለት ነው። ባንስ ግማሽን መፍትሄ ያገኘ ማለት ነው። እና ባለፈው ጊዜ እንግዲህ ያነሳ ነው በተለይ የብሔር ጥያቄ የሚለውን ነበረ። የብሔር ጥያቄ እንግዲህ ኢትዮጵያ ውስጥ ተነስቷል። የብሔር ጥያቄ መነሳቱ ትክክል ነው። የቡድን ጥያቄ ማለት ነው። የቡድን ጥያቄ አይደለም ያን ጊዜ፣ ዛሬም በመላው ዓለም አለ እንደምታውቁት። የቡድን ጥያቄ ሁልጊዜም ገና ይቆያል። ገና ይቻለም የቡድን ጥያቄ ፈታ ፍጹም አልሆነችም። ገና ብዙ ይቀጥላል ወደፊት። በየሀገሩ በዘር ይሆናል፣ በቡድን በብሔር እኛ በብሔር በምንለው ይሆናል። ከብሔር የሌላቸው ደግሞ ከብሔር በታች ያሉ ደግሞ ለምሳሌ እንደ ሶማሊያ ያሉት በነገድ ይሉታል፣ በቤተሰብ ይሉታል፣ በጂኦግራፊ በመልክዓ ምድር ይሉታል። ብቻ ቡድን እየተፈጠረ የቡድን እኩልነት ጥያቄ በመላው ዓለም ነው ያለው። ስለዚህ ፖለቲከኞች ሁልጊዜም ቢሆን ይሄንን የቡድን ጥያቄ ለማስተካከል እቅድ ይዘው ፖሊሲ ቀርጸው መነሳት መቻል አለባቸው። እና በኢትዮጵያ ውስጥ እንግዲህ መነሳቱ አይደለም ማለት ነው የብሔር ጥያቄ ኢትዮጵያ ውስጥ መነሳቱ ሳይሆን ችግሩ ግን የብሔር ጥያቄ እየተፈታ ትንሽ ሻል እያለ እያሻሻል ነው እንደመሄድ ዛሬ ላይ ሆነን ስናየው የብሔር ጥያቄ ምን ደረጃ ላይ ነው የደረሰው የሚለውን ነው ባለፈው ሳምንት ያነሳነው። ተወሰነ ደረጃ ስንመረምር ያየነው የነዋለልኝ ቅድም በጠቀስኩት ጦማር ላይ ዋለልኝ የጻፈው ላይ የተነሳው የማህበረ ኢኮኖሚ ጉዳይ፣ የስልጣን ጉዳይ፣ በተለይ የባህል እኩልነት ጉዳይ የሰሜኑ ነው የትግራይና የአማራው አካባቢ አይሎ ይታያል። ኢትዮጵያ እሱን ነው የምትመስለው፣ ይሄ መስተካከል አለበት የሚል ነበር የተነሳው። ነገር ግን ያ የብሔር ጥያቄ ከ50 ዓመት በኋላ ዛሬ የት ላይ ነው ያለው? ብሔሮች ምን ይላሉ? የብሔር አባላት ምን ይላሉ የሚለውን ስናይ ዛሬ የህልውና ጥያቄ እንደውም የትጥቅ ሁሉ አስታጥቋቸው እናያለን። እና ይሄ ቆም ብሎ ማሰብን ይጠይቃል ወገኖች ሆይ፣ በጣም በሰከነ መንገድ ማሰብ ይጠይቃል ማለት እኮ ነው። ጉዟችን ልክ አይደለም ማለት እኮ ነው። የተሳሳተ ነገር አድርገናል ማለት እኮ ነው። መተሳሰሪያ መርሆቻችን ችግር አለባቸው ማለት እኮ ነው። የሄድንበት መንገድ ልክ አይደለም ማለት እኮ ነው። መቆም እኮ ያስፈልጋል። እዚህ ጋር ተመልከቱ። ያ የእኩልነት ጥያቄ ዛሬ የህልውና ጥያቄ እንዴት እዛ ደረጃ ላይ ሊደርስ ይቻላል? ችግር መፍታት ቀርቶበት የህልውና ጥያቄ እንግዲህ የመጨረሻው ክፉ ጥያቄ ነው። የባህል እኩልነት ጥያቄ አይደለም፣ መኖር አልቻልኩም የሚል አማራ ይሄንን ጥያቄ ታያላችሁ። በአማሮች ዘንድ
ብዙዎችን አስታጥቆ እያታገለ ያለው የህልውና ጥያቄ ነው። አማራውን ስትጠይቁት የህልውና ጥያቄ ችግር አለብኝ ነው የሚለው። ትግራይን የጠየቃችሁት እንደሆነ ከባድ የህልውና ጥያቄ ውስጥ ገብቻለሁኝ፣ ራሴን መከላከል አለብኝ ይላል የትግራይ ልጅ። ኦሮሞን ያያችሁ እንደሆነ ከባድ ከመቼውም ጊዜ በላይ ይላሉ ኦሮሞ ወገኖቻችን። ከመቼውም ጊዜ በላይ እስከዛሬ ካየነው ችግር የበለጠ ችግር ተደቅኖብናል። ህይወታችን እንደ ቡድን አደጋ ውስጥ ገብቷል። ስለዚህ ህልውና ስጋት አለብን ይላሉ። አኝዋኮችን የጠየቃችኋቸው እንደሆነ አኝዋክ ከፍተኛ የህልውና ችግር ውስጥ ገብተናል ይላሉ። ኒውዌሮችን የጠየቃችኋቸው እንደሆነ እኛም የህልውና ችግር አለብን፣ ከውጭም የመጣ ሌላ ኃይል አለ፣ እንደ ሀገር ሆናለሁ እያለ የናት ሙቭመንት የሚባለው ባለፈው ከወንድሜ መሳይ ጋር ያነሳነው ንቅናቄ ስጋት አለብን ይላሉ። ደቡብ ውስጥ ሶማሌ አካባቢ ብታዩ፣ በጌዲኦ ብታዩ፣ የተለያዩ ወገኖቻችንን ያያችሁ እንደሆነ በህልውና ስጋት ድባብ ውስጥ ገብተዋል። እና ነርተን እዚህ ገደል ጫፍ እዚህ ገደል ላይ እንዴት ደረስን ነው የዚህ ውይይት ዋና እንድንመረምር የሚማጸነው። ይህንን ችግር እንድናይ ነው። እንዴት እዚህ ደረስን? እንዴት የብሔሮች የህልውና ችግር አለብን የሚያስብል እንደዚህ አይነት ድምፅ እንደዚህ አይነት ጩኸት የሚያሰሙበት ደረጃ ላይ ወሰድናቸው? የስህተታችን ልክ ምንድን ነው የሚያክለው የሚል ነገር መነሳት መቻል አለበት በፖለቲከኞች ዘንድ። ስለዚህ የዛሬው ውይይታችን ከዛው ከባለፈው ሳምንት የቀጠለ ነው። ምክንያቱም በቀላሉ የምንለቀው ነገር አይደለም ይሄ ጉዳይና ዛሬም አጥብቀን እንደዚሁ እንድንወያይበት፣ በተለይም ደግሞ ምን ማድረግም እንዳለብን አጥብቃችሁ እንድታስቡበት ለእናንተው በተለይ ለፖለቲከኞች፣ ትግል ውስጥ ላላችሁ አክቲቪስቶች፣ አታጋዮች፣ ጠመንጃ ላላነሱም አታጋዮች አንድ ጥያቄም ወደኋላ ይኖረኛል ማለት ነው። እንግዲህ ተመልከቱ፣ ይህ የብሔር ጥያቄ ከፍ ሲል እንዳነሳሁት በደርግ ጊዜ ያያችሁ እንደሆነ ምንድን ነው ያደረገው? ደርግ ቢያንስ በፖለቲካ አመለካከት ሰዎችን ይገላል፣ ይረሽናል። ያው አንድ ትውልድ ጠፍቷል ከነጭ ሽብርም ከቀይ ሽብርም ጋር የተያያዘ ይባላል። ያ በጣም የታሪክ ጠባሳ ነው። እስካሁን ድረስ የሽግግር ፍትህም አልታየበትም በኢትዮጵያ ውስጥ። ያ ሁሉ ኪሳራ ይድረስ እንጂ ነገር ግን እያንዳንዱ ኢትዮጵያዊ በብሔሩ ምክንያት ከአንድ ቦታ ወደ አንድ ቦታ ለመሄድ ችግር የሚፈጥርበት ሁኔታ አልነበረም። ስለዚህ በደርግ ጊዜ ማንኛውም ኢትዮጵያዊ በብሔሩ ወይ በሃይማኖቱ ስጋት ሳይኖርበት በመላው ኢትዮጵያ ውስጥ ተንቀሳቅሶ የሚሰራበትን ስርዓት እውን አድርጎ ነበረ። ይሄ የሚካድ ነገር አይደለም። ያ ችግር አልነበረም። ሄደው ኦሮሞ ይሁን አማራ ይሁን የፈለገበት ቦታ ሄዶ ያለምንም ክፉ ስሜት ወይም ስጋት ያስተዳድራል፣ ይኖራል። ጎጆ ቀልሶም የሚኖርበት ስርዓት ነበረ። እንግዲህ እኔ አሁን ተወልጄ ያደግኩበት ቦታ መሀል ሜዳ ነው፣ መንዝ ውስጥ። እዛ በልጅነቴ ማረሳው ነገር እስካሁን ድረስ አንድ ስሙን የተከለ የኦሮሞ ወንድማችን አለ፣ ገመቹ ይባላል። መሀል ሜዳ አካባቢ መንዝ ቦታ ብትሄዱ ዛፍ ስታየው ያ የገመቹ ዛፍ ነው የሚላችሁ ገበሬ። እና ይሄ ሰው ግብርና ሰራተኛ ነበር፣ መሀል ሜዳ ብዙ ጊዜ ኖረዋል። ብዙ ዛፍ በማስተከል ስለሚታወቅ መታሰቢያ የተወሰው ነው። ገመቹ በመሀል ሜዳ አካባቢ በመንዝ ሰዎች በጌራ ምድር አካባቢ በተለይ መሀል ሜዳ አካባቢ ከባድ ክብር ያለው ወንድም ነው። የከተማው አስተዳዳሪም እንደውም የሰፓ ምናምን አንደኛ ጸሐፊ ነው የሚባሉት በጣም የኦሮሞ ሰው ናቸው። እና በዛን ጊዜ እዛ ድረስ ሄዶ በጣም ብዙ ስብጥር የሌለበት መንዝ ውስጥ ሄዶ የብሔር ስብጥር ማለት ነው የሌለበት መንዝ ውስጥ ሄደው እነዚህ ሰዎች በሀገራቸው ሰርተዋል፣ በአመራር ደረጃ አገልግለዋል እና ህብረተሰቡን ታዞላቸው ወዷቸው የኖሩ መሪዎች ትዝ ይሉኛል። እና አልነበረም በደርግ ጊዜ እንደዚህ አይነት ስጋት አልነበረም። እንዳልኳችሁ ሰው በፖለቲካ አመለካከቱ ይገደል ነበር። አብዛኛው ወጣት ጎንደር ነው ያለቀው። ያው እንደምታውቁት ወሎም አካባቢ ከባድ ችግር ነበረ፣ ትግራይ ችግር ነበረ፣ በተለይ በሰሜኑ አካባቢ፣ ኦሮሚያ እንደዚሁ አልፎ አልፎ ከባድ ኪሳራዎች ደርሰዋል። ይሁን እንጂ ግን ብሔር ተኮር የሆነ ችግር በምድሪቱ ውስጥ አልተከሰተም ነበረ።
እንደዚህ ነው የቆየው የብሔር ጥያቄ። ነገር ግን ያንን ብዝሃነትን የሚያስተናግድ በጣም የረቀቀ ስርዓት መገንባት አልቻለም እና የብሔር ጥያቄ በደርግ ጊዜ ተመልሷል ማለት አንችልም። ከዛ እንግዲህ ህወሓት መጣ። ህወሓት ዋናው አታጋይ ያታገለኝ ዋና አጀንዳ የብሔሮች እኩልነት ጉዳይ ነው የሚለው ህገ መንግስት በዚሁ ቀረጸ፣ ቅርጸ መንግስት ሰፋ፣ የኢኮኖሚ ገበታ አዘጋጀ። የብሔር ገበታ፣ የኦሮሞ ገበታ፣ የአማራ ገበታ፣ የትግራይ ገበታ፣ የምናምን ገበታ ብሎ ኢኮኖሚ እንደዛ አይነት መዋቅር ፈጠረ እና ጥቂት ጊዜ አልሄደም እንደመጣ በተወሰኑ ጊዜያት ውስጥ ዜጎች ተንቀሳቅሰው የመኖር መብታቸው አደጋ ውስጥ ጥያቄ ውስጥ ገባ። ትልቅ አደጋ ውስጥ ገባ። ቆየት ብሎ ደግሞ የምታውቁት በጉራ ፈርዳ በተለያዩ አካባቢዎች በተለይ አማሮች ላይ ያነጣጠረ ፍጅት መጣ። የካፒታልና የሰው ኃይል ንቅናቄ ተገታ በምድሪቱ እና የብሔሮች ጥያቄ እውን መሆኑ ቀርቶበት ኢትዮጵያውያን የበለጠ በብሔር ማንነታቸው ስጋት ውስጥ የሚገቡበት ሁኔታ ተፈጥሮ ቁጭ አለ ማለት ነው። በጣም ያሳዝናል። ተመልከቱ። የብሔር ጥያቄን እመልሳለሁ የሚል መንግስት ብሔሮች እርስ በርስ እንዳይገናኙ፣ በኢኮኖሚ አብረው እንዳይበሉ፣ አብረው እንዳይጠጡ፣ አብረው እንዳይነግዱ አደረጋቸው። ከዚህ የተነሳ ይሄ ችግር፣ ይሄ የመንግስት ውቅር ችግር፣ ይሄ የአስተሳሰብ ችግር ማህበራዊ ሀብታችንን ሁሉ እያጠፋ መጣ። በህወሓት ጊዜ እንደምታውቁት ቀጥ ብሎ ገብቶ ይህ አስተሳሰብ ዕቁብ ውስጥ ገብቶ በፊት ብሔር ሳይጠያየቁ ዕቁብ ያቋቋሙ ኢትዮጵያውያን በኋላ ትግሬ፣ አማራ፣ ኦሮሞ ምን በሚል ተከፋፈሉና የየራሳቸውን ዕቁብ ማቋቋም ጀመሩ። ይሄ ብቻ አይደለም የሚያሳዝናችሁ ነገር። በሃይማኖት ውጭ ሀገር ብትሄዱ በሃይማኖቶቻቸው ማህበር ይጠጡ የነበሩ ኢትዮጵያውያን ተከፋፈሉ። ለዚህ የትግራይ ማህበር ተፈጠረ፣ የአማራ ማህበር ተፈጠረ፣ የኦሮሞ ማህበር ተፈጠረ። ቤተክርስቲያን ውስጥ ኮሚኒቲ ዝም ብሎ የተቋቋመ ኮሚኒቲም እንኳን ሳይቀር እንደዚሁ በየሀገሩ ብትንትኑ እየወጣ በብሔር መስመር ውስጥ እየገባ በዛ ሰልፍ እየያዘ ተበታተነ እና ይሄ የብሔር ጥያቄ የሚባለውን በኢትዮጵያ ውስጥ ሀዲዱን ስቶ የተለየ መስመር ይዞ ሲሄድ ቶሎ የማስቆም ነገር እንኳን አልተሰራም እና ብዙ ዕቃ እየሰበረ ይሄ ባቡር ሄደ። ከባድ ግጭት ውስጥ አመጣን እና ዛሬ ላይ ስንነሳ ቅድም ያልኳችሁ ችግር ተፈጥሮ ቁጭ አለ። ከፍ ሲል ያነሳ ነው ይሄ መከፋፈሉ ብቻ ጉዳይ ሳይሆን የህልውና ጥያቄ ውስጥ ገብተናል። መኖር በዚህ ምድር ላይ በኢትዮጵያ ምድር ላይ መኖራችን ራሱ ጥያቄ ውስጥ ገብቶ የሚል ጥያቄ ነው የተነሳ። ይሄ በጣም አደገኛ ነገር ነው። ስለዚህ የዛሬው ውይይት ጥያቄ እንግዲህ ይህ የህልውና ስጋት ትግል መጨረሻው ምንድን ነው? ይሄንን እስቲ ተወያዩበት። ዛሬም ይሄንን ጥያቄ ነው የማቀብላችሁ ወገኖች። ምንድን ነው መጨረሻው? አማራ የህልውና ትግል ውስጥ ነው ያለሁት፣ ህልውናዬ ስጋት ውስጥ ገብቷል ነው የሚለው። ብዙ የአማራ አታጋዮች፣ የፋኖ አታጋዮች፣ የአማራ አካባቢ ተወልደው ያደጉ አማሮች ጥያቄ ህልውና ጥያቄ ነው፣ ጥያቄያችን የህልውና ጥያቄ ነው የሚሉት። እውነትም ነው ደግሞ ስታዩት መግባት መውጣት የማይችሉበት፣ በየቦታው መፈናቀል፣ በማንነታቸው የሚገደሉበት ሁኔታ ውስጥ ነው ያለ ነው ዛሬ። ስለዚህ ይሄ ጉዳይ መጨረሻው ምንድን ነው? ኦሮሞንም ስታዩ ልክ እንደዚሁ ነው። የኦሮሞ ስጋት ደግሞ በዚህ ሰዓት ምንድን ነው? በተለይም አሁን ያለው መንግስት መሳሪያ ሊያደርገኝ እየሰራ ነው ያለው፣ መሸሸጊያ ሊያደርገኝ እየሰራ ነው ያለው። ህወሓት የትግራይን መሸሸጊያ አድርጎ መጨረሻ ላይ ሁሉ ችግር እንደተፈጠረ እኔንም እንደዛ እየተደረገ ነው ያለው ነው። ህልውና ችግር አለብኝ እያለ ነው ያለው። የትግራይ ወገኖቻችን ደግሞ የምናየው ነው። ከባድ የህልውና ችግር ውስጥ ነው። የህልውና ችግሩ በፖለቲካዊ በሆነ መንገድ ብቻ አይደለም የሚገለጸው። አሁን በተለይ የተፈናቀሉ በየቦታው በአማራ በትግራይ አካባቢ ያሉ ወገኖቻችን ከሰብአዊ መብት አንጻር ከኢኮኖሚ አንጻር ከባድ የህልውና ችግር ውስጥ ገብተናል እንደ ብሔር ነው። ስለዚህ ጥያቄው ይሄ የህልውና ጥያቄ በየቦታው የህልውና ጥያቄ አታጋዮችን የህልውና ትግል ውስጥ ከተታቸው እና ሄዶ ይሄ ትግል መጨረሻው ምንድን ነው? የት ይደርሳል? የሚለውን እኮ ማሰብ መቻል አለብን ወገኖች።
ህዝባችን ዳሃው ገበሬ ዳሃዋ እናታችን ወንድም እህቶቻችን ኢትዮጵያውያን በሙሉ እንግዲህ የፖለቲካ ለሂቃን የሚባሉት የአመራር ቦታውን የሚይዙ ሰዎች እያሰሉ የማይራመዱ ከሆነ እያሰሉ የማይሄዱ ከሆነ ግዙፉን ትላልቁን ፒክቸር የማያዩ ከሆነ በየጎጡ የተወሰነ ስሜት የሚኮረኩር ትግል ላይ ብቻ የሚቆዩ ከሆነ የዚህ ህዝብ ችግር ይቆያል፣ አይፈታም። ስለዚህ ነው አጥብቆ መጠየቅ ያስፈልጋል እና ይሄ የህልውና ስጋት ትግል መጨረሻው ምንድነው የሚለውን አታጋዮች ሁሉ እንድትጠይቁ እንደው ለማድረግ ነው። መልከቱ እንደዚህ አይነት ትግል አንደኛው እና ትልቁ ችግር እኔ እንዳንድ ዜጋ የሚታየኝ በሰብአዊ መብት ላይ አብረን እንዳንታገል ያደረገና ያለው ይሄ ሂውመን ራይትስ የምንለው ሰብአዊ መብት ሲባል እኮ ሰብአዊ መብት ብሔር የለውም፣ ቀለም የለውም። ሰብአዊ መብት ምንድነው? ነጭ ነው ሰብአዊ መብት፣ ጥቁር ነው፣ አማራ ነው፣ ትግሬ ነው ሰብአዊ መብት የሚባለው፣ ጉራጌ ነው አይደለም። ሰብአዊ መብት የሚባለው የሰው ልጆች ሁሉ መብት መሰረታዊ የሆነ የመኖር መብታቸው ሲነካ ለዛ መብት ሁሉም መተባበር አለበት እንጂ የራሱን ብቻ ጉዳት አይቶ በራሱ ላይ ብቻ ተደራጅቶ የሚቀር ከሆነ ይሄ ትግል እንደው ቀጥ ብሎ ብቻውን በአንድ መስመር ላይ አድጎ ምንድነው የሚያመጣው መጨረሻ ላይ? ለራሱስ ለዛ ለቆመለት ብሔር ተገን መከታ ሆኖ መኖር ይችላል? አገር መስርቶስ ነው የሚኖረው ወይስ ደግሞ እንደዚሁ እየተከላከለ ዲፌንስ ብቻ ሆኖ ይቆያል የሚለው ነገር በጣም ጥናት ያስፈልገዋል ወገኖች። ለዚህ ነው እያሰሉ መራመድ በጣም ያስፈልጋል። በመጨረሻም እኔ የዚህ የህልውና ስጋት ትግሎች መጨረሻው ሄዶ ራስን ብቻ እያየ አንዱ ስለራሱ እንጂ ስለሌላው የማያስብ ከሆነ ተመልከቱ። አሁን ይሄ የህልውና ስጋት ጥያቄ ምን አደረገን? እያንዳንዳችን ስለራሳችን ብቻ እንጂ ስለሌላው እንዳንኖር አደረገን እና ይሄ ችግር ሄዶ አገር አልቦ እንዳያረገን መጠንቀቅ ያስፈልጋል። እያሰሉ መራመድ ያስፈልጋል አገር አልቦ እንዳያረገን። ምክንያቱም አገር የሚባለው ነገር መሰረቱ የሚጠይቀው ነገር ከራስ በላይ ስለ ሀገር ህልውና ማሰብ። ወታደሮች አይታቸው እንደሆነ ከኔ በላይ ከህይወቴ በላይ ስለ ሀገሬ ብለው ስለ ሀገራቸው ሞቱ ይባላል። ሀገር ወዳድ ናቸው ይባላል እና ይሄ ነው ሀገርን የሚያቆመው። እያንዳንዱ ራሱን ብቻ የሚያይ ከሆነ እያንዳንዳቸው ራሳቸውን ብቻ የሚያዩ ሰዎች ተሰብስበው ሀገር መመስረት አይችሉም። ሀገር መዋጮ ይጠይቃል፣ መስዋዕትነት ይጠይቃል፣ ፔን ሼር ማድረግ ወይም ህመምን መጋራትን ይጠይቃል። ህመም አንዳችን ከአንዳችን ስንጋራ ያን ጊዜ ህብረት መፍጠር እንችላለን። ሀገር የሚባለው ፐርሰናሊቲ ወይም ደግሞ ሰው ሀገር የሚባለው ሰው ይቆማል ማለት ነው። እንግዲህ ሀገር ህጋዊ ሰውነት አለ አይደለም? ያ ህጋዊ ሰውነት ህልው ሆኖ ግዘፍ ነስቶ መኖር እንዲችል የእያንዳንዳችንን መስዋዕትነት ይጠይቃል ማለት ነው። ስለዚህ በመሀል ይሄን እንዳይወድቅ ነው። አሁን በህልውና ስጋት ውስጥ ብሔሮች የየራሳቸው የህልውና ስጋት ላይ ብቻ ትኩሮ የመከላከል ስራ ሲሰሩ በመሀል ይሄ የጋራው ማንነታችን ብሔራዊ ማንነታችን ይወድቃል ማለት ነው። እሱ ከወደቀ ደግሞ የቱንም ያህል ብንፍጨረጨር በየግላችን ብንፍጨረጨር ሀገር መስርተን አንኖርም መቼም። ዞሮ በሀገር ጥላ ውስጥ ነፃ ሆኖ መኖር ነው የምንፈልገው። ብሔራችንም ሌላውም ኢትዮጵያዊም በሙሉ ነፃ ሆኖ የሚኖርባትን ምድር ነው የምንፈልገው። ስለዚህ አገር አልቦ ሄዶ እንዳያደርገን ይሄ ህልውና ትግል ጥያቄ በተወሰነ ደረጃ መስመር መያዝ አለበት ማለት ነው። አታጋዮች ይህንን እንዲያስቡ እና በዚህ ላይ ውይይት እንዲያደርጉ ነው እንግዲህ የዛሬው ግብዣ፣ የዚህ ፕሮግራም ግብዣ እንዲወያዩበት። ሄዶ መጨረሻው ምንድነው? የዚህ ህልውና ትግላችን የፋኖ ትግል መጨረሻው ምንድነው? የኦላ ትግል መጨረሻው ምንድነው? ትግራይ ውስጥ ያለ ትግል መጨረሻው ምንድነው? ሶማሊያ ውስጥ ጋምቤላ ውስጥ ያለው ትግል መጨረሻው ምንድነው? በዚች ሀገር ጥላ ስር ነፃ ሆኖ እኩልነት ሰፍኖ ማየት ከሆነ እኮ የግድ ትብብር ይጠይቃል። ህማምን ከሌላው ጋር መጋራትን ይጠይቃል ማለት ነው።
ስለዚህ የዚህ የህልውና ትግል መጨረሻው ምንድነው በሚለው ላይ እንደው ውይይት እንድታደርጉ ለመጠየቅ ነው የዛሬው ፕሮግራም የዚህ ጥሪ። እንግዲህ በአጠቃላይ እንግዲህ ታጋዮች ሁሉ ሊያጤኑት የሚገባው ነገር የመጀመሪያው ነገር አይ ቲንክ ቁጭ ብለው መነጋገር ያለባቸው ለሁላችንም የህልውና ችግር መነሻ መንስኤው ምንድነው የሚል ክሪቲካል የሆነ አስተሳሰብ ይጠይቃል። ወይም ጥልቀት ያለው ምርመራ፣ የሀሳብ ምርመራ ማለት ነው። የሀሳብ ምርመራ ቀደም ምርመራ በደንብ የታሸ ሀሳብ እንዴት ጥሩ ነው ስላችሁ ኩልል ያለ የጠራ ሀሳብ ማግኘት በቃ በጣም እሱ ነው በጣም የሚያስፈልገው ለሀገር። ስለዚህ ለሁላችንም ህልውና ችግር፣ ትግራይ ህልውና ችግር አለብኝ ይላል፣ አማራ የህልውና ችግር አለብኝ። በተለይ እነዚህ ደግሞ ከዚህ በፊት በሀገር መሰረታው ላይ ጠቃሚ ማነው ተጠቅመዋል የተባሉ ብሔሮች ናቸው። ዛሬ ህልውና ችግር እንዴ ሄዶ ምን ላይ ደረሰን? ሌሎች ብሔሮችም ነፃ ወጡ የተባሉትም እነሱ የህልውና ችግር ላይ ነው ያለን ነው የሚሉት። እና ስለዚህ መነሻው ምንድነው ብሎ መመርመር የስርዓት ስነ ስርዓታችን ልክ ነው። ስነ ስርዓታችን የብሔርና የብሔራዊ ማንነት ስነ ስርዓት፣ ብሔር ስነ ስርዓቱን አውቋል ወይ? ብሔራዊ ማንነት ስነ ስርዓቱን አውቋል ወይ? ጥሩ ስነ ስርዓት ተጽፎለታል ወይ? ለብሔር ማንነት ለብሔራዊ ማንነታችን ጥሩ ስነ ስርዓት ገንብተናል ወይ የሚለው ነገር እኮ ያስፈልጋል። እንግዲህ ይሄ እኮ ነው ህገ መንግስት የሚወጣው። እነዚህ ሀሳቦች እኮ ህግ ሲሆኑ ነው ህገ መንግስት ላይ ጥሩ መመሪያ ተቀመጠ ማለት የምንችለው። በደንብ የታሹ ሀሳቦች ከሆኑ እነዚህን በተለይ ሁለት ማንነቶች ብሔራዊ ማንነትና የብሔር ማንነትን በጥሩ ስነ ስርዓት ውስጥ የሚያስገባ ግዳጃቸውንም መብታቸውንም የሚያስቀምጥ መሆን አለበት እንጂ በሁለቱ መካከል በተለይ ሽሚያን የሚያመጣ የሚያሻማቸው እያሻማ የሚያላትማቸው የሚያጋጫቸው ወደ ጎን ብሔርን ከብሔር ደግሞ ሽሚያ ውስጥ የሚከት ስነ ስርዓት ከገነባን ዞሮ እኮ አንዱ ስለሌላው ስለራሱ ብቻ ሳይሆን ስለሌላው አይኖርም እና የሀገር ሁሉ ጊዜም በህልውና ጥያቄ ውስጥ ይቆያል ማለት ነው። ስለዚህ ይሄ ጉዳይ መነሳት መቻል ታጋዮች መጠየቅ መቻል አለባቸው። እንዴት ሁላችንም የህልውና ጥያቄ ውስጥ ገባን? ሁሉም ብሔር የህልውና ችግር አለብኝ ነው የሚለው። ያ በጣም የታወቀ የብሔር ጥያቄ ሄዶ እንዴት እዚህ ደረሰ የሚለውን ማጥናት። ሁለተኛ የብሔር ነጋዴዎች እንግዲህ የብሔር ፖለቲካ በኢትዮጵያ ውስጥ ከስሯል። ብዙ ጊዜ አንስተናል። ይሄንን ከስሯል። የከሰረ እንትን ነው። እኔ ወደፊት መቼም እንደገና ህገ መንግስት ሲጻፍ በዚሁ ሂሳብ ውስጥ እንቆያለን ብዬ አላምንም። ብዙ የከሰረበት ማሳያዎች አሉ። የብልጽግና የኢህአዴግ መፍረስ ከዛም ጋር ተያይዞ በኢትዮጵያውያን ውስጥ የሚታየው ነገር ሁሉ የሚያሳየውና ዘመኑን የማይዋጅም አስተሳሰብ ስለሆነ የብሔር ፖለቲካ እየከሰረ ነው ያለው። ግን ይሁን እንጂ ግን ነጋዴዎች አሉ። እነዚህ ነጋዴዎች የብሔር ፖለቲካ ያዋጣል ከሚል ሳይሆን ገንዘብ መሰብሰቢያ ይሆናቸዋል። በተወሰነ ደረጃ ስሜት እየኮረኮሩ የተወሰነ ሰዎችን ስጋት ውስጥ አለባችሁ፣ ስለዚህ እኔ እናንተ ተከታታይ ነኝ እያሉ በዚህ በዋናው ቤት ውስጥ ራሳቸውን በፖለቲካ ጨዋታ ውስጥ አያዩትም። በዛ ውስጥ ጎልቶ የሚወጡ አይመስላቸውም። በኢትዮጵያ ፖለቲካ ውስጥ ተሟግተው ፖሊሲ አምጥተው ፖሊሲ ቀርጸው በዛ ውስጥ ራሳቸውን አያዩትም። ስለዚህ በተወሰኑ ብሔር ተቆርቋሪ ነኝ በሚለው ውስጥ ግን ትርፍ የሚያገኙ ነጋዴዎች አሉና እነሱ ስሌታችን ውስጥ መግባት መቻል አለባቸው። ይሄን የብሔር ጥያቄ ያወሳሰቡ ያሉ እነሱ ናቸው፣ እዚህ ህልውና ችግር ውስጥ የከተቱ እነሱ ናቸው የሚል ትንታኔም ያስፈልጋል። ሌላው ትልቁ ችግር ደግሞ እንደዚህ ታጋዮች ሊያነሱት የሚገባው ነገር ኦላ ውስጥ ይሁን ፋኖ ውስጥ ይሁን ሰላማዊ ታጋዮች ይሁን ማንም ጠንካራና ዴሞክራቲክ ማዕከላዊ መንግስት የለንም። የህወሓት ጥንካሬ መሰክሩትና ወታደር ጥንካሬ ነበር። ያው ተንሸራሸረ፣ በኋላ ተሸርሽሮ ወደቀ። አሁን ደግሞ የባሰ ጸጥታም እንኳን ማስከበር ያልቻለ ጠንካራ ጥንካሬም የለውም ዴሞክራሲያዊነትም የለውም ማዕከላዊ መንግስት ነው ያለው። ስለዚህ ይሄ መትከል አለብን ለብሔሮች ህልውና ሲል የብሔሮች ህልውና እውን የሚሆነው ዝም ብሎ በየክልላችን እንደው ድርጅት ስላቋቋምን አይደለም። በጋራው ቤታችን ጠንካራና ዴሞክራሲያዊ የሆነ ማዕከላዊ መንግስት መገንባት አለብን። ያ ማዕከላዊ መንግስት
እንደራስም እንደሌላውም ደግሞ ከሌላው ወገናቻችንም ጋር አብሮ የሚያኖር የሁላችንን ህልውና ሊጠብቅ የሚችል ይሆናል ማለት ነው። ስለዚህ እንዲህ ከሆነ መጨረሻ እነዚህ አታጋዮች ምንድነው ማየት ያለባቸው? ራሳቸው መምከር ያለባቸው የሚመስለኝ ስነ ስርዓታችንን ለማሻሻል፣ ስነ ስርዓት ሲባል ህገ መንግስቱንም ለሪቫይዝ ለማድረግ ለመከለስ አንዱ ያለው ብቻ መሆን የለበትም። የተለያዩ ድምጾች መጥተው ተገጣጥመው የኢትዮጵያን ጥያቄ የሚመስል ስነ ስርዓትን ለመገንባት የሽግግር ጊዜ ያስፈልጋል ማለት ነው። እንግዲህ የህልውና ጥያቄዎቻችን የኔ ብቻ ሳይሆን ብዙዎች ጥያቄ ስለሆነ አንድ በጋራው ቤታችን አካባቢ የተበላሸ ነገር አለ። ጠንካራ መንግስት የለንም፣ ማዕከላዊ መንግስት የለንም፣ ጥሩ መተሳሰሪያ መርሆ የለንም። ስነ ስርዓትም ሪቫይዝ መደረግ አለበት። ስለዚህ ለዚህ የሽግግር ጊዜ መፈጠር አለበት ማለት ነው። የሽግግር ጊዜ የሚያስፈልገው ለዚህ ነው። ጠንካራ ዴሞክራሲያዊ ስርዓት ለመገንባት እንደሚንስ ስለሚሆን እንደ መንገድ ስለሚሆን መጀመሪያ አታጋዮች አሁን ማድረግ ያለባቸው የተለያዩ የሚያለያያቸውን አጀንዳዎች አንጥተው መነታረክ ሳይሆን መጀመሪያ የጋራ የሽግግር ጊዜ እንፍጠር። ያ የሽግግር ጊዜ ደግሞ ምሁራንን፣ ሲቪክ ድርጅቶችን፣ የሃይማኖት ሰዎችን፣ ታጋዮችን፣ የፖለቲካ ፓርቲዎችን፣ ታዋቂ ግለሰቦችን ይዞ ተዋቅሮ በዛ ውስጥ ምክክር የምናደርግበት፣ ምክክር አድርገን ሀሳብ ፈጭተን በደንብ የጠራ ሀሳብ ከያዘን በኋላ ጥሩ መተሳሰሪያ መርሆዎችን ከቀረጽን በኋላ ህገ መንግስት አድርገን መትከል ያስፈልገናል። ሽግግር ፍትህ ደግሞ ያስፈልጋል። ብዙ ደም ፈሷል እና በዚህ ላይ በደም ላይ እየተራመድን ትተነዋል በቃ ማለት አንችልም። እንደውም ያለፉት በተለይ 50 ዓመቱን አካባቢ እሱን በጥልቀት የሚመረምር የሽግግር ፍትህ አቆም አለብን። ሌላው ደግሞ የወትሮውን የመንግስት ስራም ይሄ አካል መስራት ይጠበቅበታል። እሱ ጥያቄ የለውም። ለትምህርት፣ ጤና ማለት ነው 2 ዓመት የሚቆይ ከሆነ የሽግግር ጊዜ በዛ ጊዜ መንግስት ስራ ቀጥ ብሎ መሳለጥ አለበት። በመጨረሻም ደግሞ ሀቀኛ ምርጫ፣ ይሄን ባለፈው ጊዜ አንስቼዋለሁ፣ ወሳኝ ስለሆነ ዛሬ የሚያነሳሁት ምርጫ አድርጎ ይሄ የሽግግር መንግስት የሚሟሟበትን ሁኔታ መፍጠር አለብን ነው። አሁን እንግዲህ የሽግግር መንግስት የሚባለውን ብዙ ጊዜ ሰዎች ምን ይሉታል? የፖለቲካ ሳይንቲስቶች ኢመርጀንሲ ጋቨርንመንት ይሉታል። ማለት ነው የአደጋ ጊዜ መንግስት ነው። ኢትዮጵያ የብሔሮች ህልውና አደጋ ውስጥ ወድቋል ስንል ኢመርጀንሲ ያስፈልጋል ማለት ነው። የአደጋ ጊዜ ደወል ያስፈልጋል። ይሄ የአደጋ ጊዜ ደወል ምንድነው? የሽግግር ጊዜ ያስፈልገናል። የአደጋ ጊዜ መንግስት ያስፈልገናል። ቅድም ያልኳቸው የአደጋ ጊዜ መንግስት ተቋቁሞ ምክክር፣ የሽግግር ፍትህ፣ ምርጫን ወትሮውንም የመንግስት ስራ እየሰራ ቆይቶ በ2 ዓመት ውስጥ ሊሆን ይችላል መሟሟት አለበት። ይሄ እንደ መነሻ ሆኖ ወደፊት እንግዲህ በሚያድግ ዲሞክራሲ ችግራችንን እየፈታ እንሄዳለን። ግን አሁን ያለው የብሔሮች ጥያቄ፣ የኢትዮጵያን ጥያቄ የህልውና ጥያቄ ስለሆነ ይሄ የአደጋ ጊዜ መንግስት ያስፈልጋል። ለዚህ እንተባበር ማለት ያስፈልጋል። ስለዚህ አታጋዮች በሙሉ አላያንስ ወይም ደግሞ ምንድነው ጥምረት መፍጠር የግድ ነው ማለት ነው። ራሳቸውን ብቻ እያዩ ህልውና ትግል ውስጥ ነው ያለሁት፣ እኔ አማራ ህልውና ትግል ውስጥ ነው ያለሁት፣ እኔ ትግራይ ህልውና ትግል ውስጥ ነው ያለሁት፣ እኔ ደግሞ የኦሮሞ ህልውና ትግል ውስጥ ነው ያለሁት፣ እኔ የከምባታ፣ እኔ አኝዋክ፣ እኔ የኑዌር ወዘተርፈ እያልን ከቆየን ተነጣጥለን ለብሔሮቻችን መከታ ሆነን እንቆያለን ካልን በአበሳ ውስጥ እንቆያለን፣ በችግር ውስጥ እንቆያለን። ይሄ የብሔር ጥያቄ የምንለው ህዝባችንን የበለጠ የህልውና ጥያቄውን እያከረረው ከመሄዱ ባሻገር ስቴትለስ የማድረግ ወይም ደግሞ ሀገራችንን አገረ መንግስት የማሳጣት አዝማሚያ ሊኖረው ይችላል ሄዶ። ስለዚህ ኢትዮጵያውያን አታጋዮች በሙሉ በየትኛውም በአራቱም አቅጣጫ ያላችሁ ወንድመቶቼ እባካችሁ ይሄንን ትልቅ ኢትዮጵያዊ ንቅናቄ ወደ መፍጠር ወደዛ መሸጋገር ያስፈልጋል። የብሔሮች ጥያቄም መመለስ መቻል አለበት። ሲመለስም ደግሞ
ለሀገርም ህልውና ስጋትም አይሆን የብሔር መብት ማለት ነው። የኢትዮጵያ ደግሞ የብሔራዊ መብታችን ደግሞ ለብሔሮችም ስጋት በማይሆንበት መንገድ መቀረጽ ይችላል። ቀላል ነው በእውነት መተሳሰሪያ መርሆቻችንን በደንብ ቁጭ ብሎ እየመረመሩ ማስተካከል ቀላል ሆኖ አይደለም፣ ከባድ ነገር ሆኖ አይደለም። የፖለቲካ ፈቃደኝነት ፖለቲካል ኮሚትመንት ችግር ነው ያለው። ያንን ለማምጣት የተሻሉ መሪዎችን ለማምጣት የሽግግር ጊዜ ኢትዮጵያ ውስጥ ያስፈልጋል። ይህንን ለማስተላለፍ ነው ዛሬ የበለጠ እንግዲህ እናንተ ተወያዩበት፣ የምታታግሉ ሰዎችን በያላችሁበት ባካችሁ ተወያዩበት። እግዚአብሔር ሀገራችንን ኢትዮጵያን ይጠብቅ ይባርክ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ፕሮግራም እስክንገናኝ ድረስ ደህና ሁኑ። ባይ